በባንክ ተቀማጭ ሂሳቡ ላይ በቂ ገንዘብ ሳይኖረው ቼክ ጽፎና ፈርሞ የሰጠ ተከሳሽ በእስራት ተቀጣ። ለተጨማሪ ዘገባው ምክትል ሳጅን መልካሙ ዜና። በቂርቆስ ክፍለ ከተማ ወረዳ 10 ሜክሲኮ ጠማማ ፎቅ እየተባለ ከሚጠራው ስፍራ በቃሉ ብርሃኔ የተባለው ተከሳሽ በአካውንቱ በቂ ገንዘብ ሳይኖረው ቼክ ጽፎና ፈርሞ በመስጠት ወንጀሉን እንደፈጸመ ተገልጿል። ተከሳሹ ከግል ተበዳይ መኪና በመግዛት 3 ሚሊዮን 500 ሺህ ብር ክፍያውን በአዋሽ ባንክ በቼክ ለመፈጸም ነሐሴ 25 ቀን 2016 ዓ.ም የሚከፈል በሚል ጽፎና ፈርሞ ይሰጠዋል። የግል ተበዳይ የክፍያ ቀኑ ደርሶ በቂርቆስ ክፍለ ከተማ ወረዳ 2 ኦሎምፒያ አካባቢ ከሚገኘው የአዋሽ ባንክ ቅርንጫፍ ሄደው ጉዳያቸውን ሊፈጽሙ ሲሉ ከተቀማጭ የባንክ ሂሳቡ ላይ ለክፍያ የሚሆን በቂ ገንዘብ እንደሌለው ከባንኩ ባለሙያዎች ሲያረጋግጡ ለፖሊስ ያመለከቱ ሲሆን ፖሊስ ተገቢውን ምርመራ ማጣራቱን የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ የወንጀል መርማሪ የሆኑት ዋና ሳጅን ቅጣው ሲሳይ ገልጸዋል። የግል ተበዳይ ሄኖክ እንግዳ የተባሉት ለተከሳሽ በቃሉ ብርሃኔ ለተባሉት በየ3.5 ሚሊዮን ብር የሚያወጣ መኪና ይሸጡላቸዋል። ለዚህም ተከሳሹ ለገዙት መኪና ክፍያ በማለት በአዋሽ ባንክ በወጣ የቼክ ሂሳብ 3.5 ሚሊዮን ብር የሚመነዘር በማለት ደረቅ ቼክ ይሰጧቸዋል። ይህም ደረቅ ቼክ የግል ተበዳይ ወደ አዋሽ ባንክ ሄደው ቼኩን ለክፍያ በሚያቀርቡበት ወቅት ሂሳቡ በቂ ስንቅ የለውም ተብለው በባንክ የመመለሻ ደብዳቤ ተረጋግጦላቸዋል። ስለሆነም ግለሰቡን ያው ባደረግነው ክትትል በፍርድ ቤት የመያዣ ትዕዛዝ አማካኝነት ይዘን ምርመራ አጣራን። ምርመራ ካጣራን በኋላ ምርመራ ስራችንን ካጠናቀቅን በኋላ ለክፍሉ አቃቢ ሕግ ለፌዴራል ጠቅላይ አቃቢ ሕግ የምርመራ መዝገባችንን ላክን። የተከሳሽ በቃሉ ብርሃኔን ጉዳይ የተመለከተው በፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት በ3 ዓመት ከ7 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። በቼክ ግብይት መፈጸም በሕግ የተፈቀደና የመገበያያ ስርዓት መሆኑን ያስታወሱት መርማሪው ይህንን ግብይት የሚፈጽሙ ሰዎች ሕጋዊነትን መከተል ተገቢ መሆኑን ዋና ሳጅን ቅጣው መልእክት አስተላልፈዋል።